ሩታዬ ማለት ነው። እንደ ሀሳብ ግን እኔ አንድ ሀሳብ ብናገር ደስ ይለኛል። ቤተሰቦቼ ወደ ዋናው ቪዲዮ ከመግባቴ በፊት ዛሬ ስለተፈጠረው ማለት ነው እንደ ራሴ ነው። ግን ሩታዬ አብርሽ ቢቀርብሽ እንደው እኔ ሳስበው ነው ቢቀርብሽ አንቺ እንደ በግ ሉልን ይመስል ና ላሉት ሁሉ እየተከተለ እየሄደ በማስመሰል ውስጥ ስምጥ ያለ ሰው አንቺ የቻልሽውን ጥረሻል፣ አድርገሻል ብዙ ነገር የቻልሽውን ወደ ራሴ ለመመለስ በገንዘብ ሳይሆን በቻልሹ መንገድ ሁሉ ጥረሻል ሩታዬ። እኔ እንደው ሳስበው ሩታ እንደው አብርሽን ትውት አድርጋ ያው በእርግጥ ብዙ ጊዜ ደጋግመን የተናገርነው ነገር ነው። አብርሽ እንኳን ወደ እሷ ሳይመለስ በፊት እንኳን ሁላችንም ብለናልና እንደው እርግፍ አድርገሽ ጅል እየመሰለ እንደው አንቺ ላይም እየተጫወተብሽ ይመስለኛል አሁን ላይና እርግፍ አድርገሽ ትተሹ ልጅሽን እንደው ብታሳድጊ ብዬ ራሴ ሀሳብ ነው። ቤተሰቦች በጣም ይቅርታና ለምን መሰላችሁ አሁን ትናንትና አሚሮና የሆነ ጥቁር ልጅ ነው እንደ በግ እንግዲህ ጎትተው መኪና ውስጥ አስገብተው ይዘውት ሄርሜላ ጋር በሌሊት ሄደው ለሄርሜላ ያስረከቡት። እንግዲህ ና ሲሉት እንግዲህ የሚሄድ ውጣ ሲሉት የሚወጣ ከሆነ ይሄ ሰው መጣ ቀረ ምን ያደርጋል? ምን ያደርጋል? እግዚአብሔርን እምላችሁ ቤት ዛሬ እንግዲህ ኤፍሬምና ሩታ ኤፍሬምና ሚኪ የሄርሜላ ወንድም ተናንቀው ነበረ። ለድብድብ ሁሉ ተጋብዘው ነበር። ኤፍዬ ግን በድብድብ አትመን፣ በንግግር ለማመን ሞክር። በድብድብ ሲቀጥል ደግሞ አብርሽን ሄርሜላ ጋር ይዟት የሄደው አሚር እንጂ ይሄ ሚኪ አይደለም። እኔ እንዳየሁት ከሆነ አሚር ነው ቦታም እንዲቀይሩ ስልክም እንዲቀይሩ ጠዋት ተነስታ አብርሽን ይዛው እንድትጠፋ ያደረጋትም አሚር ነው። መጠየቅ ካለብህ ሜፊ መጋፈጥም ካለብህ ከአሚሮ ጋር ነው። እሱ ስለሆነ ይዞት ሄደው ሲናገር ደግሞ ቪዲዮን አይታችሁ ነው መቼም አይደለ? ቪዲዮ ላይ አለ። እንደውም ይሄንን ቀይሮ ይሄኔ አንድ ገስት ሃውስ ውስጥ ተከራይታ ደብቃ አስቀምጠው ነው እዛ ውስጥ ነው የምትሆነውና እና ኤፍሬም እና ሩታ እንግዲህ ዛሬ ሚኪን አግኝተው አፋጠው ነበረ። አብርሽ ያለበትን ቦታ ታውቃለህ፣ እህት ናት፣ የት እንደምትኖር የት እንደምታስቀምጠው ታውቃለህ። 2 ጊዜ ነው ቤቷ ሄደን ቤቷ ዝግ ነው የለችም በማለት እንግዲህ ሚኪ አፍንጫው ላይ ቆመው ነበረ። ሚኪና ኤፍሬምም እስከ መደባደብ ነው የደረሱት። ተናንቀው ሁሉ ነበረ። እዛ መሀል ላይ ደግሞ እንደምታዩት ከዚህ የበለጠ ነበር። አገላጋይ የሆነችውም ሩታ ነበረች። ሚኪ ግን ሊያምንላቸው እስከ መጨረሻውም አልቻለም። እንደውም ምን አለ ሚኪ እህቱ ነው እንደውም እኔ ግን ያለበትን አላቅም፣ ግን ቢሆንም ልጁ ከሄርሜላ ጋር ነው ደስተኛ፣ እንደውም ከሄርሜላ ጋር በመሆኑ ልትደሰቱ ይገባል አይነት መልስ ነበረ ሲመልስላቸው የነበረው እና ቢሉት ቢሰሩት አላቅም። እህት የት እንዳለች ቆይተና ከተገናኘን በአቅም ደግሞ እህቴ ናት ልነግራችሁ አልችልም በማለት ሚኪ ቢለው ቢሰራው በዱን እንዲህ በማጋተትም በምንም እህት ያለችበት መቼም ያውቃል። በእርግጥ ትነግረዋለች፣ እህቱ ናት፣ ታማክረዋለች። በፊት እንኳን አሁን ላይ ተውና እንዲህ ብቻዋን አሁን በዚህ ሁኔታ ውስጥ ተውና ያኔ እንኳን በሩታ ትዳር ላይ እንደዛ ስትሆን እሱን እያማከረች ግፊበት እህቴ ያንቺ ይሆናል እያለ እርግጠኛ ሆኖ እህቱን እየገፋፋ ያስገባ ሰው ስለሆነ አሁን ደግሞ የት እንዳለች ሄርሜላ ከአብርሽ ጋር አያውቅም ብዬ አላስብም። ቡዜም ታውቃለች። አሁን ለዴቭም ይነግሩታል። አንድ ላይ በምክክር አብርሽን ለትንሽ ጊዜ ይደብቁታል። ማንም ሰው እንዳይናገርም ያደርጋሉ ማለት ነው። እና ሚኪ እንግዲህ ሳያምንላቸው ሄዷል ማለት ነው። ሩታን በምጠቀመው መንገድ እጠቀማለሁ በማለት እሷም የራሷን ነገር ዝታ ኤፍሬም ምንም ማድረግ አልቻለም። ያኛውም ሩታን ስላየው ነው ሴት አቆሜ ካንተ ጋር ይላል። ይሄኛውም ሴት አቆሜ ሩታን ስላከበርኳት እንጂ ላንተ አንስም ምናምን በመባባል እንግዲህ ግጭት ውስጥ በመግባት በመጨረሻ ሚኪ አላመንም። እህቴ የት እንዳለች በፍጹም በአቅም አልናገርም፣ ደግሞ የትም እንዳለች አላቅም በማለት እንግዲህ ተለያይተዋል ማለት ነው። ውዶችዬ እናንተ የቆየ ቪዲዮ ነው ትላላችሁ፣ ግን አይደለም እንግዲህ የቆየ አይደለም ውዶች። እንግዲህ እንደነገርኳችሁ ዛሬ ተለቀረጸ ዛሬ ስለማይለቁልን እኛ ደግሞ ስንሰራ የቆየ ነው ትላላችሁ። እሷ ምን ነው በቀለበቱ ምክንያት እያወራችሁ አይደል? እንዲ አብርሽን አላዘንኩም አልተሰበርኩም እያለችሁ ነው አይደል? ያ ቀለበት በማውጣቱ ታዲያ እንዴት ነው ከቀለበቱ በኋላ የተሰራ ቪዲዮ ነው ማለት ነው። ዛሬ ሰሩትን ቅድም እንዳልኳችሁ ዛሬው ነው አየር ላይ ለኦዲየንስ አደርሱም ሁሉም በየተራ ስለሚሰሩ ማለት ነው። ስራ አይደለ? ስለዚህ አብርሽ የሆነ ሰዓት እንግዲህ ኮሜንቶችም ቅመሞችም እንግዲህ ተናግራችሁ ነበረ ይመለሳል ከትንሽ ጊዜ በኋላ ድራማውን ያጠናቅቀዋል እያላችሁ እንዳላችሁትም በፊትም አብርሽ ለካ ሩታ ጋ አሁን ላይ ሲገባኝ እያስመሰለ ነው ማለት ነው። ደግሞ ከምንም በላይ ነገር እስካሁን አልፋታልሽ ያለኝ ነገር ለሄርሜላ የምነግርሽ የማሳውቅሽ ነገር አለ እያለ የሚላት ነገር ምንድን ነው?
ሲቀጥል አሁንም አብርሽ የያዘው መንገድ ሩታን የማስጠላት እሷን የማሰደብ ከአንደበቶቹ የሚወጣው ነገር ልክ በሩታና በኤፊ ቁጥጥር ስር እንዳለ ያለ እነሱ ፍቃድ መንቀሳቀስ እንደማይችል እነሱ ቋጥረው እንዳያዙት እኮ ነው ሁኔታው፣ ንግግሩ ሁሉ ግን አይደለም። ዋና ምስጥ ነው አብርሽ ራሱ እግዚአብሔርን የሆነ ነገር አለ እሱ ውስጡ አውቆ ራሱ ፈልጎ እንደዛ እንደሆነ ነው አሁን በደንብ የገባኝ ማለት ነው። አስቡ አውቁ እንዴ የገዛ እህቱ ቤት ሄዶ አልተኛም ከቤቴ ውጭ ያለው ትናንትና ደስ ብሎት እዛ ሄርሜላ ቤት ጎትተው ሲሄዱ ለማደርም ተስማማ። ከሚስቴ ውጭ አልበላም አላድርም ከልጅ ውጭ እያለ ሲደነፋና ባወራ ጀግና ሲያጫውተው የነበረ ሰው ማለት ነው። እና ከአብርሽ እኔ የተረዳሁት አውቆ ነው፣ እግዚአብሔርን አውቆ ነው። እነ ኤፍሬምን በምንም ሁኔታ አልያዙትም። እሱም ለእነ ኤፍሬም በጭንቀት ሁኔታ እንደዛ እንደሆነ ነው ምናልባት ለነሱ። እኔ እንደውም በፊት ምላችሁ ይሄ ነገር የሶስቱም ተመካክረው ይሆናል ይሄን ነገር እያደረጉ ያሉት ይሄንን የአብርሽን አሁን ያለበትን ሁኔታ ብያችሁ ኤፊም ያውቃል፣ ሩታም ታውቃለች፣ ባለቤቱም አብርሽም ያውቃል ብዬ ነበር። አሁን ላይ ግን እሱ ራሱ በኤፍሬም እና በሩታ ላይ ራሱ እየተጫወተም ያለ መሰለኝ ምርጦች እግዚአብሔርን። እነሱ እንግዲህ ጭንቀት ውስጥ ስላለ የሰሞኑን ግርግር ስላለ ይሄ አብርሽ የመጣ መስሏቸው እንግዲህ እነሱን ማምነው ተቀብለ የሆነ ግን አብርሽ ራሱ ከእነሱ ምን ፈልጉ እየፈተናቸው ነው ወንድሙንም እህቱንም እነሱ አድርግ ያሉትን ሁሉ እያደረገ ጭንቀት ውስጥ እንደገባ ምንም እንደማቅ እየሆነ ምናልባት ሄርሜላ ሩታና አብርሽንም ሌላ ሚስጥር ውስጥ ሌላ ፈተና ውስጥ ሌላ ወጥመድ ውስጥ እየከተታቸው ቢሆንስ? እና አንዳንዴ ራሱ አውቆ አብርሽ የሆነ ያሰበው ነገር አለ ብዬ ነው እግዚአብሔርን እምለው እንጂ አብርሽ ሙሉ ጤነኛ ነው። ሙሉ ምንም ጭንቀት የተባለ ነገር የለበትም። ምንም የጫጫታ ያደከመው ጫጫታ የለበትም አብርሽ። እንዲህ አሁን ላይ እኮ እኔ ዝም ብዬ ሳስብ አብርሽ ያሳለፈው ጫጫታዎች፣ ያኔ ግርግሮች፣ ከዛም ሲጋፋ የነበረው ሰውዬ በዛን ሰዓት ያልፈዘዘ ዛሬ በትንሹ ግን ሲችልበት ሄደ። ግን አብዛኞቻቸው ድራማ ነው እያላቸው ነው። እሱማ ግልጽ እኮ ነው። ያው ድራማም ቢሆን እንደዚህ ሰው ማስጨነቅ አግባብና ልክ ባይሆንም እሱማ እኮ እኛም እየተናገረን ነው። እንደው መቋጫና ከስ የሚልበት ቦታ ላይ ስላጣ ነው እንጂ እሱማ እኮ ግልጽ ነው። ያው ዞሮ ወዴት ሄደ? ወደ ሄርሜላ ጋር ሄደ። ከዛ አሁን ምን ይላል መሰላችሁ? ሄርሜላና ኤፍሬም የሆነ ነገር ይዘውብኝ ነበር። አሁን ወደ ሩታ ጋር እንግዲህ ነግርሻለሁ ብሏታል። ሄርሜላ ምን እንደሚነግራት ደግሞ እሱን ሁላችንም የምንጠብቀው ነው። አይቀርም ደግሞ ወነገ በአዲስ ነገር ይመጣሉ። ከሄርሜላ ጋር ሆነው አብርሽ ነቃ ከነበረበት ወጣ። ኤፍሬምና ሩታ እንደዚህ አድርገውት ነበር፣ ወን እንደዚህ ይዘውበት፣ ወን እንደዚህ አድርገውበት። እሱ ራሱ ነግርሻለሁ የሚላት ምንድን ነው? ምን አድርገው ነው? ምን ተፈጥሮ ነው? ንገረኝ እስቲ ስትለው ቆይ አሁን አይደለም እነግርሻለሁ ቆይ ይሏታል። ለሄርሜላ ከሰማችሁ ትናንትና እግዚአብሔርን ነው የምላችሁ ቤት ይሄንን ዩቱብ ቻናል ብዙዎቻችሁ ጋር አልደረሰም የትናንቱ ቪዲዮ ይመስለኛል። ግን አዲስ የተከፈተ ቻናል ላይ ነው የተለቀቀው ይሄ ቪዲዮ። አዲስ የተከፈተ ከአሚር ጋር አብሮት ያለው ልጅ የእሱን የተከፈተው በሱ ቤት ነው የተለቀቀው ማለት ነው። እና ውዶችዬ እንግዲህ እኔ ምንም አልገባኝም። እግዚአብሔርን ነው ምላችሁ። አሁን ደግሞ እንዳልኳችሁ የሆነች ነገር ተቀብቼ ወጥቼ ወርጄ ብሎ ከሄርሜላ ጋርም እንግዲህ ፈገግታውን መለስን። የድሮ አብርሽ ተመለሰ፣ ሳቀ፣ ተደሰተ፣ አወራ፣ ሁላችንንም አወቀን ብለው እንግዲህ አንድ ላይ ቡዜ፣ ዴቭ፣ ሄርሜላ፣ አብርሽ ሊመጡላችሁም ይችላል። ለሰርፕራይዙ ዝግጁ መሆን አለባችሁ ምርጦችዬ። እኔ ግን ሩታዬ በቃ ጂን እንደው እየተንጀላጀለ እንደው አንቺ ህይወት ላይም እዛች ሴት ላይም አንቺ ሴት ላይም እንደው ጢባ ጢቤ ከሚጫወትባችሁ ቢቀርብሽ ሩታዬ ቢቀር እኔ እቺ ልጅ እርግፍ አድርጋም ሳያት የምትተው አይመስለኝም ሩታዬ። አሁንም የሆነ እንትን ውስጥ ገብታለች አሁን ራሱ ማለት ነው። አሁን ራሱ ሰዓት እንዲሁ በቀላሉ ምን እንጃ ሩታ ምትተው አይመስለኝም። እና እድሜ ሳልቅም ሩታዬ እንደው ምንድን ነው የሚባለው ራሱ ነርጂ ነው አያልቅም፣ አይደክምሽም፣ አይሰለችም። አንዳንዴ እኮ ይሰለቻል ነገር ሲበዛ ራሱ ድክም ይላችኋል። ኧረ ወደዛ ፈይ ብላችሁ ትተውታላችሁ። ምን አባቱ ስለ ሩታ ግን እንደዛ ምትል ልጅ አይመስለኝም። ሰዓት ግን ሩታዬ በአንበሳ መንጋጋ ውስጥ የገባ እንዲህ በቀላል አያወጣም ስንል ከእጅሽ ወጥቶ አጅሪት እንዳለችው እንደተናገረችውም ያው እጇ አንቺም ትናገራለች እጅሽ ይገባል፣ እሷም ትናገራለች እጇ ይገባል። በጣም ነው የሚገርመው እግዚአብሔርን። እና ለማንኛውም ምርጦችዬ እንግዲህ
አሁን አብርሽ ተመልሶ ወደ ሩታ ያንን እንግዲህ የሚያሳዝን ፊቱን ይዞ ሊመለስ ነው ወንስ የሆነ ነገር አለቀ አበቃ እዚህ ጋር ተቋጨ ተብሎ ሳላቅ ነበር ከሩታ ጋር የኖርኩት እስከዚህን ጊዜ ይሄን አድርገን ብሎ አብርሽ ከሄርሜላ ጋር እኔ የምለው ይሄንን ነው። ይቀጥላል። ምናልሽ ምትክበል እግዚአብሔር ሳላቅ ነበረ ከኤፍሬም ጋር እንዲያደርግ እንደሚባለው ደግሞ በእንደዚህ አይነት ነገር አስረውኝ ከዚያ የሆነ ቦታ ይዘነው ሄደው ለቀቀው። ከዛ ወደ ሄርሜላ ተመለሰ የሚል ማለት ነው። ኤፍሬም አሁን እኔን አታቀኝም ሄርሜላ እያለ ነው። አሁን ትቻት ነበረ እንደ ሴት፣ አሁን ግን የበለጠ እል ውስጥ እና ንዴት ውስጥ ከታኛለች። ሄርሜላ እንደዚህ በቀላሉ የምፋታሽ እንዳይመስልሽ፣ በፊት አዝኜልሽም ትቼሽ ነበረ እያለ ኤፊም እየዛተ ነው። አይፍዬ ወንድማችሁን እንደኛ ቡዜ ዴቭ ወንድማችሁን እስኪ ከጀርባ ያለውን አጥኖ እንላለን እንጂ ኤፊ ያንተ ራሱ ወንድምህን አሁን በደንብ ያወቅኩ አይመስለኝም። ራሱ ለእናንተ የሚያሳያችሁ ፊት ኦዲየንሱ ጨምሮ ማለት ነው። እና ለእናንተ ምን እንጃ የአብርሽ ነገር ለእናንተ ራሱ የገባችሁ አይመስለኝም፣ ያወቃችሁት ራሱ አይመስለኝም። እና አብርሽ ግን ነፍሱ አይማርም። እግዚአብሔርን እኔ እንጃ። ቤተሰቡ ላይም ተጫወተ፣ ኦዲየንሱ ላይም ነው የተጫወተ። የምሬን ነው የምላችሁ። ሄርሜላ ላይም ተጫወተ። እሷንም አሁን ድጋሚ ሊንበረከክላት ነው። ወደ እሷ ሲመለስ ድጋሚ ደግሞ በሚቀጥለው ደግሞ እንዳታወልቅ አብርሽ። ያንተ ነገር መቼም ማስተማመኝ የሆነ ነገር ያለም ታጅ የለውም እኮ እሱ ነገር። እና ወዶችዬ እንግዲህ ያለው ነገር ይሄ ነው ማለት ነው። እስቲ ነገ ደግሞ ምን አዲስ ነገር አለ የሚለውን አይተን፣ ያው ምንም አዲስ ነገር የለ፣ በቃ ተመለሰ፣ ወረደነት፣ ወጣነት፣ ወደ ሄርሜላ ገባ ነው ነገሩ። ይሄ ነው። ብዙ ጊዜ እኔም ደጋግሜ ነግሬያቸዋለሁ ነው ሩታዬ የሉል እየሸጋ እናት እንደሚሉሽ ጠንካራ በይና በቃ ተፋችሁና ይሄ ልጅሽን አሳድጊ። እግዚአብሔር ያን ከዛም ጋር አትፋጠጪ፣ ከዛም ጋር እንትን አትበይ። በቃ ውስጥ ማተከር ውስጥ ምናምን አትግቢ፣ የምር አትግቢ። እና ለማንኛውም ወዶችዬ ይመቻችሁ ማለት ነው። ያለው ነገር እንግዲህ ይሄ ነው። የዛሬዋ ቪዲዮ አጠር አድርጌላችሁ ነው ያቀረብኩላችሁ። ሰላማችሁ ጤናችሁ ብዝት ይበልልኝ። አብርሽና ሄርሜላ እንግዲህ ተሰውረዋል ማለት ነው። የአብርሽ ስልክ አይሰራም፣ ሲደወል አይሰራም። ስልኩ ካልሰራ በምን ያገኙታል? አሁን ግን መጨረሻ ላይ ምን ሲሉ ሰማው መሰላችሁ? ሚኪ መከታተል ያለው አማራጭ ሚኪ እህቱ ያለችበት በደንብ አድርጎ ስለሚያውቅ እሷ ጋር ሊሄድ ስለሚችል እሷን መከታተል ብለው ዘረገፉት። ታዲያ ከካሜራ ጀርባ ትናገሪም ነበር ታዬ ነው ሚኪ መጨረሻዋን ምን አሉ ብሎ ማይሰማ ይመስላችኋል እንዴ? ፈቀቅ አድርጎ እኮ ቪዲዮዋን እኔ ከሄድኩ በኋላ ደግሞ ምን ሲራ ጠነሰሱ ብሎ እኮ ያዳምጣል። እኔ የሚገርመኝ የሆነ ነገር እናደርጋለን ስትሉ ቪዲዮ ላይ ታወሩና ትለቁታላችሁ። ወንስ ካደረጋችሁ በኋላ ነው ቪዲዮ ነው የምትለቁት? እኔ እኮ ግራ ይገባኛልና ለማንኛውም ሩታዬ ድጋሜ እድሌን እሞክራለሁ ካልሽም ሊቅናሽ ምን ይደረጋል ውዴ። አቤት አብርሽ ግን 2 ዓመት ፈጀ። 2 ዓመት 2 ሴቶች ጋር ጢባ ጢቤ ሲጫወት ማለት ነው። እና ለማንኛውም ውዶችዬ እንግዲህ ሰላማችሁ ጤናችሁ ብዝት ይበልልኝ። ያለው ይሄ ነገር ነው። በኋላ ደግሞ በአዲስ ነገር እስከምንገናኝ ሰላማችሁ ይብዛ። ቪዲዮዋንም ላይክ አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮትና በትህትና ጋብዛለሁ። መልካም ምሽት።